ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ቦታ ሰላም እንድትሆኑ በእግዚአብሔር ሙሉ እምነት አለኝ። እንግዲህ ጠፍቼባችኋለሁ፣ ሰንበትበት ብዬባችኋለሁ። አሁን ደግሞ ብቅ ብዬባችኋለሁ። እንዴት አላችሁ? ደህና ናችሁ? ሁሉ ሰላም? እንግዲህ ረመዳንም ነበረ፣ የስራ ጫናም ይበዛብን ነበረ። እግዚአብሔር ይመስገን ዛሬ እንግዲህ አልቋል። ውድ ኢቶቼና ወንድሞቼ የሙስሊም እምነት ተከታዮች ኢድ ሙባረክ ብያችኋለሁ። ኢድ ሙባረክ፣ የአመቱ ሰው ይበለን። መልካም አመት በዓል ብያችኋለሁ። ባላችሁበት ሰላም እንደምትሆኑ ሙሉ ተስፋ አለኝ። እንዴት አላችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። እውነት ስራው በጣም አድካሚ ነበረ። በጣም ነው የሚያደክመው። እኔ ወገቤ የለም፣ በቃ ወገቤ እንዳትጠይቁኝ። እውነት ወገቤ የለም፣ ቁርጥርጥ ብሏል። እንዴት እንዳመመኝ ቢታዩ ወገቤ ማለት ነው። ከስራ ጫና የተነሳ በጣም ነበረ የደከመኝ፣ በጣም ነበረ ወገቤ ያመመኝ። እግዚአብሔር ይመስገን፣ እውነት እግዚአብሔር ይመስገን። አሁን እንግዲህ ዛሬ አመት በዓል ነው። እንኳን ደስ አላችሁ። ኢድ ሙባረክ ብያችኋለሁ። ኢድ ሙባረክ፣ የአመቱ ሰው ይበለን ሁላችንም። እንግዲህ የኛም ጾም እየመጣ ነው ማለት እያለቀ ነው ለማለቴ ነው። እያለቀ ነው። እናንተ ደግሞ ከኛ ትቀድማላችሁ። እንግዲህ ለኛንም እግዚአብሔር እንግዲህ አቅም ጉልበት ሆኖልኝ እኛም እንደ ፈጣሪ ፍቃድ ልንጨርስ ነው። እና እንዴት አላችሁ? ደህና ናችሁ? ሁሉ ሰላም ነው? ወደ ዩቲዩብ ላይ ፖስቼም አላውቅም። ከስራ ብዛት የተነሳ ብቻ ከሁለት ሳምንት በላይ ሆኖበታል። ቤተሰብ እውነት ቪዲዮ ካልፖስተትኩት ማለት ነው። ከሁለት ሳምንት በላይ ሆኖብኛል። እና ዩቲዩብ እንደው ችግር ይዞብኝ እንዳይመጣ እኔ እሱ ነው ስጋቴ። እና ዛሬ እንግዲህ ቤተሰቦቼ እዚህ ጋር ኮሜንት ላይ ስጦታ ምን እንደተሰጣችሁ ያው በአረበኛ ካዶ ይባላል። እንግዲህ እኔ ያለሁበት ቤይሩት ነው። ቤይሩት እንግዲህ ስጦታ ካዶ ነው የሚሉት። በየሀገሩ ቋንቋ ይለያል፣ አላውቅም። ባላችሁበት እንግዲህ እንደ ሀገር ነው ቋንቋ ይለያል። ቤይሩት ካዶ ነው የሚባለው። እንግዲህ ስጦታ ምንድነው የተሰጣችሁት? እስኪ በኮሜንት ላይ ጻፉልኝ። የእውነት እኔ እዚህ አረብ ሀገር ከመጣሁኝ ወዲያ ስጦታ የሚባል ነገር አላውቅም፣ ተሰጥቶኝም አያውቅም። ለምን እንደሆነ አላውቅም። አይሰጡኝም፣ እውነት አይሰጡኝም። ለምንድን ነው ግን የማይሰጡኝ? እውነት ይገፋኛል፣ ይገፋኛል። እውነት ለየሆነ ጓደኛዬ ስልክ ተገዛላት፣ ለአንዷ ደግሞ ብር ነው የተሰጠላት። ደግነሽ ላንቺ ምንድነው የሰጡሽ? ስጦታ የለም እንደ ምናምን የኛን አይተሽ አንቺ ዝም ነው ሁሌ ነው የሚሉኝ። እኔ ግን ረመዳንም ይሁን አዲስ አመትም ይምጣ አንድ ብርም አይሰጡም። ለምንድን ነው እውነት አይሰጡም? ለምን ግን ይከፈኛል። ሰጡኝ አልሰጡኝም የራሳቸው ጉዳይ ነው። ግን ለምን እንደሆነ ይከፈኛል። ምክንያቱም ጓደኞቼ አምጥቶ ፎቶ አንስቶ ምናምን ይሄው ይሄን ብር እኮ ነው የሰጡኝ፣ የስጦታ ብር ነው ስልኬን ገዛበታለሁ፣ የስጦታ ብር ነው ልብሴን ገዛበታለሁ፣ የስጦታ ብር ነው በቃ በዚህ ወር ብር ናፍ ነው እያሉኝ ጓደኞቼ በቃ ሊያሳብዱኝ ማለት ልነግራችሁ አልችልም። እውነት ሊያሳብዱኝ። እሺ እኔ ከየት ላምጣ? የለኝም፣ አይሰጡኝም፣ እውነት አይሰጡኝም። እስኪ የዩቲዩብ ተከታታዮች ምንድነው የተሰጣችሁ? የኢድ ስጦታ ምንድነው የተሰጣችሁት? ኮሜንት ላይ ጻፉልኝ። እንደው ማወቅ እፈልጋለሁ፣ እውነት ማወቅ ይፈልጋል፣ ማወቅ ይፈልጋለሁ። እውነት አሁን እኔ እዚህ ቤት ከመጣሁኝ በጣም ቆየሁኝ፣ ግን አንድ ቀንም ስጦታ ተሰጥቶኝ አያውቅም። ሴትዮዋም አትሰጥም፣ ሰውየውም አይሰጠኝም። ለምን እንደሆነ አላውቅም። ማንም አይሰጠኝም። አመት በዓል ሲባል እኮ የመጣ ሰው ራሱ ካዶ ይሰጣል። ባይሆን እንደው ሴትዮዋ ቢሰጠኝ ሰውየው ቢሰጠኝ ደስ ይላል። ለምን አንድ ብር አይሆንም? አይሰጡኝም። ለምንድን ነው የማይሰጡኝ? ግን ለሴትዮዋ ኢዝ ባል መጥቶ ማለት ነው $10 ይኸው $10
የመጀመሪያ ጊዜ ነው ስጦታ እንግዲህ ከተቀበልኩት $10 እናንተ ውይ እንዴት እንደተደሰትኩ $10 ለምን አንድ ብር አትሆንም? የእውነት እኔ ስለ ብር አይደለም ስለ ብር ሳይሆን በቃ ስጦታ ሲባል ብቻ አላውቅም ስሜቱ በጣም ከባድ ነው። $10 ተሰጠኝ። እሱንም የሰጠኝ ለሴትዮዋዬ የኢቷ ባል ነው እና እግዚአብሔር ረጅም እድሜ ይስጠው። እውነት እኔ በዚች $10 ያገኘሁበት ደስታ ማለት ስለ ብር አይደለም። የሆነ ስሜት አላችሁ፣ የሆነ ስሜት ይሰማችኋል። ለምን እንደሆነ ያላቅም። ስለ ብር አይደለም፣ ስለ ብር አይደለም። የሆነ ስሜት አላችሁ። የእውነት ከባድ ነው። እቺን $10 ተቀብዬ ዛሬ ደስታውን አልቻልኩትም እውነት። ምክንያቱም እነሱስ እንደው ለኔ ስጦታ ብሎ የነሱ ሀገር አንድ ብር አለ አይደል? አንድ ብር ራሱ ሰጥቶኝ አያውቁም እውነት። አሁን ዘመድ ምናምን ሲመጡ ለልጆቹ ነፍ ብር ሰጥቶ ነው የሚሄዱት። ለልጆቿ ሴትዮዋን ብር ትሰጣለች። ሰውየውም እንደዛው ለልጆቹ ብር ይሰጣል። ብዙ ብር ነው የሚሰጡት። ግን እኔ የሆነ ይከፈኛል። ብር ፈልጌ አይደለም። የሆነ ስጦታ ሲባል የሆነ በትንሹ ነው የምትደሰቱት። አሁን እቺ ለኔ ምንም አይደለች። ከገዛች የጥርስ ሳሙና አይደለም ጥርስ ሳሙና የጥርስ ሳሙና መግዣ ነው የምትሆነው። እኔ ስለ ብር አይደለም ግን የሆነ ስሜት አለው። በቃ ለምንድን ነው የማይሰጡኝ? በቃ የሆነ ቤታችነት ነው የሚሰማኝ። ሰራተኛ ስለሆንኩ ነው እንዴ? ለምንድን ነው የማይሰጡኝ ምናምን ብዬ እንትን እላለሁ። እኔ እኮ ማገኘው ብር በወር ማለት ነው ከዚህ 10 እጥፍ ማለት ነው። ከዚህ 10 እጥፍ ከዛም በላይ። እቺ $10 ማለት ምንም የለም። $10 ማለት ነው። አሁን በዚህ መግዛት ከፈለኩ አንድ ማውደስ ገዛበታለሁ። አንድ ማውደስ በቃ እንደዛ ነገር ብሎ በዛ ከተባለ ያው 2 ማውደስ ምናምን ገዛበታለሁ። እና እቺን $10 ሰውዬው ስለሰጠኝ እኔ ያገኘሁበት ደስታ ብቻ በጣም ነው ደስ ያለኝ። $10 እኮ ተሰጠኝ ስጦታ እያልኩ ነበር ያዋልኩት። $10 ተሰጠኝ፣ $10 ተሰጠኝ። እኔም እኮ ዛሬ ስጦታ ተሰጠኝ እያልኩ ነው ያዋልኩት። ለራሴ ሳይሆን ለጓደኞቼም ስሰራ ሲሄድ ስመጣ በቃ ብቻዬን ነው የማወራው። ምክንያቱም እኔ በቃ ደስ ያለኝ ምን እንደሆነ ታውቃላችሁ? ስጦታ ሲባል ለምን ትንሽ አይሆንም? ለምን አንድ ብር አይሆንም? ስጦታ ከተባለ ማለት ነው። ስጦታ ሲጀምር ትንሽ አይባልም አይደል? እኔ የብሩ ብዛት 400፣ 200፣ $100፣ $50 አይደለም። ለምን የዚች ሀገር አንድ ብርም አይደለም ስጦታ ተብሎ በኔ ስም እንዲሰጥ ነበር ፍላጎቴ ውስጤ። ግን ማንም አይሰጠኝም። ደግሞ አንዳንዴ ምንም አይመስለኝም። ግን ስሜት አለው። በቃ ጓደኞቼ እኔ እኮ ሰዎች ይሄን ያህል ብር ነው የሰጡኝ፣ ስጦታ ደግሞ ስልክ ገዙልኝ፣ ስጦታ የአንገት ወርቅ ያመጡልኝ፣ ስጦታ የእጅ ወርቅ አመጡልኝ፣ ስጦታ የጆሮ ምን ነበረ የጆሮ ወርቅ አመጡልኝ ምናምን ብሎ ሲያወሩ ምን አይነት የኔ ሰዎች በቃ አስሪዎች እንዴት የተረገሙ ነው። ምን አለባቸው እንደው አንድ ቀን ቢያስደስቱኝ፣ እንደው ይሄ ያንቺ ነው ብሎ አንድ ቀን ቢያስደስቱኝ ምን አለበት እያልኩ ሁሌ ነው ማውራው ማለት ነው። እና አይሰጡኝም። አሁንም ቢሆን እነሱ አይደሉም የሰጡት ማለት ነው። ብቻ እኔ እውነት ስለ ብሩ ሳይሆን ስጦታ ሲባል በቃ የሆነ ልጆች ምናምን ሲቀበሉ ደግሞ በዛ ላይ ልጆች እኔን በጣም ነው የሚወዱኝ። በጣም ማለት ነው ከሚነግራችሁ በላይ። ለምን $10 አልተሰጠችም? $5 ከተሰጠ ይሄው ስጦታ ተቀብያለሁ እኮ አያቴ ስጦታ ሰጥተኛለች፣ አክስቴ ስጦታ ሰጥተኛለች፣ አጎቴ ስጦታ ሰጥቶኛል ምናምን እያሉ ብሩን አምጥቶ ያሳያሉ ማለት። እኔ ደግሞ ያኔ የሆነ ስሜት ይሰማኛል። የእውነት የሆነ ስሜት ምን አለበት እንደው ማዳሜ አስባ ለኔ እንደው $5 በሰጠች። ምን አለበት እንደው ለኔ አዝና ማዳሜ እንደው የነሱ ብር አለ ዶላር ሳይሆን እየተዘረዘረ የነሱ ብር ማለት ነው በሰጠችኝ ምን አለበት እያልኩ ነው። ብቻዬን ነው ማውራው። ግን ዛሬ $10 ስለተቀበልኩት ደስ ብሎኛል። እኔ ስለ ብሩ ደረጃ አይደለም በቃ የሆነ ስጦታ ሲባል
ብቻ ከባድ ነው። ምን ብዬ ልንገራችሁ እውነት። እና ቤተሰብ ምንድን ነው የተሰጣችሁት? ስልክ ነው የተገዛላችሁ? ምንድን ነው የተሰጣችሁት? ምን ሰጡት? ምንድን ነው ስጦታ? ምንድን ነው የተቀበላችሁት? የአይድ ማለት ነው። የአይድ ኢድ ሙባረክ አሁንም እላችኋለሁ። እና ውድ ቤተሰቦቼ ሳብስክራይብ አድርጉልኝ፣ ላይክ አድርጉልኝ። በዛ ላይ ደግሞ አዲስ ጀማሪ ነኝ፣ እውነት አዲስ ጀማሪ ነኝ። ስለዚህ ሳብስክራይብ እያደረጋችሁ ላይክ እያደረጋችሁ ብታበረታቱኝ እውነት ደስ ይለኛል። አበረታቱኝ። ወይኔ ስልክ እንዳትወርቅ እባክህ። አበረታቱኝ ውድ ቤተሰቦቼ። ላይክም አድርጉ፣ ሳብስክራይብ አድርጉ፣ ኮሜንትም ጻፉልኝ። እውነት አሁን በዚህ ቪዲዮ ማለት ነው ስጦታ ምን እንደተሰጣችሁት ማወቅ እፈልጋለሁ። በቃ ላይክና ስጦታ የኢድ ስጦታ ምን እንደተሰጣችሁት ኮሜንት ላይ ጻፉልኝ፣ አሳውቁኝ። የእናንተን ማወቅ እፈልጋለሁ። ይሄንን እንግዲህ $10 አሳይቻችኋለሁ። እኔ ስለ $10 አይደለችም ስጦታ ተብሎ በኔ ስም ስለተሰጠኝ በጣም ነው ደስ ያለኝ። እጅግ በጣም ነው ደስ ያለኝ። እግዚአብሔር እንደው አላህ ረጅም እድሜ ይስጠው እና ሰውየው ሼክ ነው ደግሞ የእግዚአብሔር እውነት አላህ እንደው ረጅም እድሜ ይስጠው። እኔን እንዳስደሰተኝ አላህ በህይወት ዘመኑ ያስደስተው። እኔ ምንም የምልበት እውነት እንትን የለኝም። እና የሰውየው ምስት ይዛ መጣችና ይሄ ስጦታ $10 አለችኝ። $10 ነው አልኩት። ለኔ አልመሰለኝም። ምክንያቱም እነሱ ስለማይሰጡኝ ሰዎች ስለማይሰጡኝ ያው የኔ ነው ብዬ አስቤ አላቅም። እና ይሄ ስጦታ ከባሌ ነው አለች። $10 ላንቺ ነው አልኩት። አይ ለኔ ሳይሆን ላንቺ ነው የሰጠሽ፣ ይሄ ያንቺ ነው ስጦታ ከባሌ ነው ብላ ሰጠችኝ። እንዴት እንደደስ አለኝ። በቃ እግዚአብሔር ይስጣችሁ ብዬ ተቀበልኩት። ግን $10 ያገኙበት ደስታ የእውነት በጣም ነው ደስ ያለኝ። ለረጅም እድሜ ይስጠው ከጤናው ጋር። እውነት አሁን እንግዲህ ቋንቋ ቢሰማ ኑሮ እኔ በልቤ ራሱ እንዴት እንዳመሰገንኩት ሰውየው ማለት ነው። በጣም ያመሰገንኩት ማለት ነው። እና ኢድ ሙባረክ ብያለሁ። የአመቱ ሰው ይበለን ብያለሁ። ሚስቱም እንደዛ ብያለሁ። እንግዲህ እግዚአብሔር እድሜ ጨምሮ ይስጠው። እኔን እንዳስደሰተኝ አላህ ያስደስተው። እኔ እውነት ደስ ብሎኛል። እና ቤተሰቦቼ ደህና ቆዩልኝ። ሳብስክራይቧን እንዳትረሱ፣ ላይክ አድርጉልኝ። ኮሜንት ላይ ደግሞ የረመዳን ስጦታ ምን እንደተሰጣችሁ በኮሜንት ብታሳውቁ ደስ ይለኛል። ቻው፣ ደህና ቆዩልኝ። $10